ዛሬ በጣም ጠባቂ ጨዋታ ነው ይኖራል በአውሮፓ ምዕራፍ ላይ ማለት ነው። በዛ አይነት የአውሮፓ ሱፐር ሊግ፣ የአውሮፓ ቻምፒየንስ ሊግ እና የዩሮፓ ሊግ አሸናፊዎች የሚገናኙበት የውድድር ምዕራፍ ዛሬ የሚከናወን ይሆናል ሳልዝበርግ ኦስትሪያ ላይ ማለት ነው። ፓሪስ ሰን ጀርሜን ከአስቶን ቪላ ጋር ያገናኛል። የክለቦች የውድድር ምዕራፍ ላይ የመጀመሪያ እርከን የሚሰጠው የቻምፒየንስ ሊግ ክብርን ፓሪስ ሰን ጀርሜን ለተከታታይ ሁለተኛ ጊዜ አርሰናልን በመለያ ዓመት በማሸነፍ ሻምፒዮን መሆናቸው የሚታወቅ ጉዳይ ነው። አስቶን ቪላም እንዲሁ የዩሮፓ ሊግ ክብርን ከፍ አድርገው እንዳሳኩ ይታወሳል። ስለዚህ በሱፐር ካፕ የሚገናኝ ይሆናል ማለት ነው። በዚህ ሂደት ኦማር ሳልካን የተባለው እንግዲህ የሶማሊያ ዳኛ በተለይ በ2026 የአሜሪካ የካናዳና የሜክሲኮ የዓለም ዋንጫ ላይ እንግዲህ ለመዳኘት ስራውን ለመስራት ወደ አሜሪካ ቢያቀናም በተለይ አሜሪካ ባን ካደረገቻቸው ሀገሬ እንዳይገቡ ብላ ካገደቻቸው ሀገራት ወይም ደግሞ ዜጎች መካከል ሶማሊያ ትጠቀሳለችና ይህም ዳኛ ዜግነቱ ሶማሊያ ነው በሚል ሀገሯ እንዳይገባ እንግዲህ ከኤርፖርት ነው እንግዲህ የከለከሉት በተለይ አሜሪካ ከደረሰ በኋላ ማለት ነውና ይህ ጉዳይ በጣም በስፋት መነጋገሪያ እንደነበር ይታወቃል ከእግር ኳስ ምዕራፉ ጋር በተያያዘ ማለት ነው። ያንን ተከትሎ የአውሮፓ እግር ኳስ ውድድር አካል ዩኤፋ ማለት ነው ይህንን ዳኛ ማለት ነው በሱፐር ካፕ ላይ እንዲዳኝ ይህንን የፋይናል ጨዋታ በነገራችን ላይ የመጀመሪያው አፍሪካዊ ዳኛ ይሆናል ማለት ነው ይህንን ጨዋታ ሲዳኝ ማለት ነው። ከዛ በተጨማሪ ደግሞ በዩኤፋ ወይም ደግሞ በአውሮፓ እግር ኳስ ውድድር አካል ከሚወዳደራቸው የውድድር ምዕራፎች ላይ ማለት ነው እንደዚህ አይነት የትልቅ ምዕራፍ የሚሰጣቸው መንደርደሪያ ነው። ብዙዎች የአውሮፓ ምዕራፍ ላይ መጋረጃ ገላጭ ይሉታል ልክ እንደ ኮሚኒቲ ሺልድ ለፕሪሚየር ሊግ እንደሆነ ሁሉ የሱፐር ካፕ ደግሞ ለቀጣዩ የውድድር ዘመን የአውሮፓ መድረክ የቻምፒየንስ ሊግም የዩሮፓ ሊግም የኮንፈረንስ ሊግም ለሁሉም ነገር መጋረጃ ገላጭ ነው። ትልቅ ውድድር ምዕራፍ ነውና አስቶን ቪላና እንዲሁም ደግሞ ፓሪስ ሰን ጀርሜን የሚያደርጉትን ጨዋታ ይህ ሶማሊያ ዳኛ በታሪክ ለመጀመሪያ ጊዜ የሚዳኝ ይሆናል ማለት ነው። ከቡድን ዜናዎቻቸው ጋር በተያያዘ አስቶን ቪላ ቤት እንደና ኤዝሪ ኮንሳን ጨምሮ ግብ ጠባቂ ሚሊያኖ ማርቲኔዝ በዛሬው ጨዋታ ላይ ያሳለፉ ሞርጋን ሮጀርስ ለቼልሲ አሳልፎ የሰጠው አስቶን ቪላ በስብስብ በጥልቀት በጥራት ሳስቶ እንዳይቀር በሚያሰጋቸው ስለመሆኑ መናገር እንችላለን። ግብ ጠባቂው ማርኮ ቢዞት የማርቲኔዝን ቦታ ተክቶ በግብ ጠባቂ ቦታ ላይ ይሰለፋል ተብሎ ይገመታል ማለት ነው። በፓሪስ ሰን ጀርሜን በኩል አዲስ የተሰማ የጉዳት ዜና የለም። ከዛ ጋር በተያያዘ ያው ጠንካራውን ስብስባቸውን ይዘው ሊቀሩ የሚችሉበት እድል ይኖራል። ግን ደግሞ በቀድሞ ውድድር ዝግጅት ላይ በማዮርካ 3-0 የተሸነፈ ቡድን ነው። ማዮርካ ማለት አርሲዲ ማዮርካ በላሊጋ ሳንታንዴር፣ ላሊጋ ስማርት ባክ የላሊጋ ሁለተኛ እርከን የሚሰጠው የውድድር ምዕራፍ ላይ ሲሳተፍ የቆየ ቡድን ነው። ማንም አልጠበቀውም። የፈለገ ፕሪሲዝን ቢሆን እንዴት ፓሪስ ሰን ጀርሜን እንግዲህ አውሮፓ ኃያል እየተባለ የሚጠራው ቡድን በተለይ አምና በተጠናቀቀው የውድድር ዘመን ቻምፒየንስ ሊግን አምና ደግሞ የአምስትዮሽ ዋንጫንም ያሳካ ቡድን እንደነበር የሚታወስ ጉዳይ ነውና በተቀያሪ ወንበር ላይ ባሉ ተጫዋቾች እንኳን ይህን ጨዋታ ማሸነፍ ነበረበት ከሚል ሳቢ አንጻር ጥያቄ ሲነሳበት ነበር። ከማንቸስተር ዩናይትድ ጋር ባቸው ውጤት አጠናቆ የመጣ ቡድን ነው። ስለዚህ ዛሬ ምሽት እንግዲህ በሚደረገው ጨዋታ ሳልዝበርግ ላይ ይሄን ዋንጫ ከፍ አድርጎ ለማሳካት በስነ ልቦናም በዝግጅትም በቀጣዩ ውድድር ዘመንም ጥሩ መንደርደሪያ ምዕራፍ እንዲሆንላቸው ለማድረግ ያለሰለሰ ከፍተኛ ጥረት ያደርጉበታል ተብሎ ይጠበቃል ማለት ነው። ከዛ ውጪ በፕሪሲዝን ጨዋታዎች ዛሬም ቀጥሎ የሚደረጉ ሁለት መርሃ ግብሮች ይኖራሉ። በዮርክሻየር ደርቢ አየርላንድ ደብሊን ላይ ሊድስ ዩናይትድና ማንቸስተር ዩናይትድ ምሽት 3:00 ሲል ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ በቀድሞ ውድድር ዝግጅት አንድ ጊዜ ብቻ ነው በሬክሳም ዩናይትድ የተሸነፉት። ከዛ በኋላ ያደረጉትን ጨዋታ በጣም ተስፋ ሰጪና ጥሩ የሚባል እንቅስቃሴ እያደረጉ እንደሚገኙ መናገር ያስፈልጋል። ሜሰን ማውንት በፓሪስ ሰን ጀርሜን ጨዋታ ላይ መጠነኛ ጉዳት አጋጥሞታል። በዛሬው ጨዋታ ላይ መሰለፍ እድሉም ጠባብ ነው ሲባል እንደነ ማርከስ ራሽፈርድ ከዛ ውጪ ብሩኖ ፈርናንዴዝ እና ማቲያስ ኩኛ ይመለሳሉ ከዓለም ዋንጫው ማለት ነው። እርግጥ ማቲያስ ኩኛ ቀደም ብሎ ነው የተመለሰው። ማርከስ ራሽፈርድ እንዲሁም ደግሞ የቡድኑ አባል ብሩኖ ፈርናንዴዝ ግን በዚህ ዓመትም ምናልባት ቀጣዩ የፕሪሲዝን የውድድር ምዕራፍ አሁን መንደርደሪያ እንደመሆኑ መጠን ለማንቸስተር ዩናይትድ በተለይ ያው ራሽፈርድ ይታወቃል 14 ጎል 14 አሲስት ካስመዘገበበት የውድድር ዘመን ማግስት በተለይ ደግሞ ዝውውሩን ቋሚ ማድረግ አለመቻሉን ተከትሎ በዩናይትድ ቤት ይቆያል። ከማይክል ካሪክ ጋር ማይክል ካሪክ ተጫዋች በነበረበት ጊዜ ከራሽፈርድ ጋር 45 ጨዋታዎችን በጋራ ተጫውቷል። ሁለት ዋንጫዎችን በጆዜ ሞሪኒዮ ስር 2016 ላይ አሳክቷል። የዩሮፓ ሊግ እና ኤፍ ኤ ካፕን በጋራ ለመስራት ከየትኛውም ጊዜ በላይ ቁርጠኛ መሆናቸውና ያው የራሽፈርድን ጥሩ አቅም ሜዳ ላይ ወጥቶ ለመጠቀም የሚችልበትን መንገድ መዘርጋት ትልቅ ኃላፊነት ይሆናል ተብሎ ይገመታል ከማይክል ካሪክ ጋር በተያያዘ ማለት ነው። ስለዚህ ፕሪሲዝን ደግሞ ያንን ለማንሰለጽ ትልቅ ምዕራፍ ነው። መንደርደሪያ እንደመሆኑ መጠን ዛሬ የተወሰነ ደቂቃ ያገኛል ተብሎ ይገመታል። ወደ አየርላንድ ከተጓዘው ስብስብ ውስጥ ተካቷል። ሊሳንድሮ ማርቲኔዝ ሌላው ከዓለም ዋንጫው መልስ ስብስቡን የተቀላቀለው ተጫዋች ነው። ግን ወደ ደብሊን እንዳላቀና የሚጠቁሙ መረጃዎች ነው እየሰማን የምንገኘው። ምሽት 3:00 ላይ ጨዋታ ይደረጋል። ሌላው የሚደረገው መርሃ ግብር አርሰናልን ከኮሞ የሚያገናኘው ነው። እንግዲህ ሴስ ፋብሪያስ በአሰልጣኝነትም ቢሆን ወደ ኤምሬትስ የሚመለስበት ጨዋታ ይሆናል ማለት ነው። ኮሞ 1908 ወይም በ1908 የተቋቋመ የጣሊያን ቡድን ነው። ኮሞ በነገራችን ላይ በጣም በአጭር ጊዜ ውስጥ ወደ አውሮፓ ቻምፒየንስ ሊግ ትኬት እንዲቆርጡ ማድረግ የቻለ አሰልጣኝ ነው ሴስ ፋብሪያስ። ስፔናውያን አሰልጣኞች ምን ያክል ታክቲካሊ ጂኒየስ በጣም አቅም ያላቸው ውስብስብ በሆነ መንገድ ጨዋታዎችን ለማሸነፍ የሚያስችል ረቂቅ መንገዶችን የሚያስቡ የሚያሰላስሉ የዓለማችን በጣም ጠቢባን ብለን ብናነሳቸው ማጋነን አይሆንም። ከስፔናውያን አሰልጣኞች ጋር በተያያዘ ጊዜው የስፔን አሰልጣኝ ነው። ስፔን ብሔራዊ ቡድን የዓለም ዋንጫን አሳክቷል። ፔፕ ጋርዲዮላን ጨምሮ ሚኬል አርቴታ ፕሪሚየር ሊጉን ከ2 ዓመታት በኋላ ያሳካው ግለሰብ ስፔናዊ ናቸው። ይህንን ማስመር ያስፈልጋል። ዣቪ አሎንሶ ቼልሲ ቤት ይገኛል። ሴስ ፋብሪያስ ደግሞ ኮሞን ከጣሊያን ሴሪያ ሁለተኛ ዲቪዥን በ2 ዓመት ጊዜ ውስጥ ወደ ጣሊያን ሴሪያ መመለስ ብቻም ሳይሆን ወደ አውሮፓ ቻምፒየንስ ሊግ ቲኬት እንዲቆርጡ ምክንያት ሆኗል። ጁቬንቱስ ቲኬት አልቆረጠም። ኤሲ ሚላን ቲኬት አልቆረጠም ለአውሮፓ ቻምፒየንስ ሊግ። ኮሞ ግን ቲኬት ቆርጧል። ይሄ የሆነው ደግሞ በሴስ ፋብሪያስ ልዩ አቅም ክህሎት ጋር የተያዘ ስለመሆኑ ማስመር ያስፈልጋልና ዛሬ ወደ ኤምሬትስ የሚያቀን ይሆናል። በተጫዋችነት ጊዜው ያው ይታወቃል። በተለይ ከባርሴሎና ወደ አርሰናል ካቀና በኋላ በአርሰናል እግር ኳስ ክለብ ውጤታማ እንቅስቃሴዎችን በጣም ሴስ ፋብሪያስ ዓለም ፊት ራሱን ያሳየበት አርሰናል እግር ኳስ ክለብ ውስጥ እንደነበር የሚታወስ ጉዳይ ነው። ከዛ በኋላ በድጋሚ ወደ ባርሴሎና ያቀናበት ከዛም ወደ ቼልሲ ያመራበት ሂደት ተፈጥሮ እንደነበር ይታወቃል ከእግር ኳስ ምዕራፉ ጋር በተያያዘ ማለት ነውና ከሁለቱ ስፔናውያን ዛሬ ፊት ለፊት የሚፋጠጡበት ይሆናል። አርሰናል ፕሪሲዝናቸው ከሞላ ጎደል ጥሩ በሆነው ውጤት የታጀ
የታጀበ አይደለም። ጥያቄዎች የሚያስነሱ ሆኖ እየታየ ይገኛል። በተለይ ደግሞ የተከላካይ መስመራቸው ቨልነራብል በመሆን ወይም ደግሞ ተጋላጭ በመሆን ጋብሪኤል ማጋሌሽ ከክርስቲያን ሙስኬራ ጋር የፈጠሩት ጥምረት ጥያቄ የሚነሳበት በቀላሉ ጎል የሚቆጠርበት ሆኖ እየታየ ይገኛል። ግብ ጠባቂዎች ላይ ኬፓ አሪዛባላጋ ላይም እንዲሁ በጣም በትልቁ ክፍተት የሚታይበት ግብ ጠባቂ መሆኑን በፕሪሲዝን በትልቁ እያሳየ ነው። በዞር መስኮት ላይ ያለሰለሰ ከፍተኛ ጥረት በማድረግ አንድ የተከላካይ መስመር ተጫዋች ማስፈረም እንዳለባቸው ሳይታለም የተፈታ ነው በሚል ብዙዎች ሀሳብ እንዲሰጡም እያስገደደ የሚገኝ ካምፔን በፕሪሲዝን እያሳለፉ እንደሚገኙ መናገር እንችላለን። ዛሬ ምሽት 3 ሰዓት ተኩል ምን ውጤት ይመዘግባል? ኤምሬትስ ስቴዲየም ላይ ሴስ ፋብሪጋስን ከሚኬል አርቴታ ጋር የሚያገናኘው ተጠባቂው ጨዋታ የሚከናወን ይሆናል። ከዚህ በኋላ እንግዲህ ኮሚኒቲ ሺልድ ነው። ካርዲፍ ላይ ዌልስ ስቴዲየም ከማንቸስተር ሲቲ ጋር መጋረጃ ገላጩን ጨዋታ አድርገው እንግዲህ ልክ የፊታችን አርብ ሳምንት ቀጣዩ ውድድር ዘመን 2025-2026 አርሰናል በሜዳቸው ኤምሬትስ ስቴዲየም አዲሱን አዳጊውን ቡድን የፍራንክ ጄምስ ላምፓርዱን ኮቬንትሪ ሲቲን በመጋበዝ ፕሪሚየር ሊግ ካምፔናቸውን በይፋ የሚጀምሩ ይሆናል ማለት ነው። ከዝውውር ምዕራፍ ጋር በተያያዘ እየተሰሙ የሚገኙ አጫጭር ጉዳዮች አሉ። በሰበር ዜና ግን ትላንትና ማምሻውን የአንዳንዶችንም ልብ የሰበረ ሞናኮዎች የፖል ፖግባን ውል ለማቋረጥ እየሰሩ ይገኛሉ። አንዳንድ መረጃዎች ከወዲሁ አቋርጠውታል ተብሏል። ክለብ ፈልግ የተባለ ተጫዋች ሆኗል። የት ይደርሳል የተባለ ወይም ደግሞ 2018 የዓለም ዋንጫን ባሳኩበት ጊዜ ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ፖል ፖግባ ኳስን እንደ ልቡ ከሚዘውሩ አማካኞች መካከል አንዱ ነው። ለጥያቄ የሚቀርብ አይደለም። 33 ዓመቱ ላይ ይገኛል። 2018 የዓለም ዋንጫ አሸናፊ ነው። ፖል ላቪሌ ፖግባ ከሞናኮ ጋር ያለው ውል በቅድመ ሁኔታ እንዲቋረጥ ክለብ ወስኗል። ይህንን ናይስ ማታን የዘገበው። ናይስ ማታን ልክ እንደ ሻንዘሊዜ የተባሉ እንደሚጠሩት እንደ ሌኪፕ፣ አርኤምሲ ስፖርት ሌሎችም በፈረንሳይ ተነባቢ ከሚባሉ አምዶች መካከል አንዱ ነውና ሞናኮ ተጫዋቹን አዲስ ክለብ እንዲፈልግ ከሳምንታት በፊት አሳውቆታል። እስከ መስከረም 1 ቀን ድረስ ግን የውሉን የፋይናንስ ክፍያ በመፈጸም በስምምነት ይቀር ለመለያየት ነገር እያደረጉ ይገኛሉ ተብሏልና ፖግባ ከዚህ ከሜልዶኒያ የሚባል ንጥረ ነገር ከተገኘበት በኋላ መጀመሪያ ለ4 ዓመት ነበር ከእግር ኳስ እንዲርቅ የተወሰነው። ከዛ በኋላ ግን ይግባኙን ከግምት ውስጥ በመክተት የዋዳ የጣሊያን የዚህ የጸረ አበረታች ቅመሞች ባለስልጣን መርማሪ ተቋም ማለት ነው ለ1 ዓመት ከ6 ወር እገዳ ጥረውበት ከዛ በኋላ ነው እንግዲህ ተመለሰውና በጣም በአቅም በክህሎት በስነ ልቦናም ተጎድቶ ነው የመጣው። ለጥያቄ የሚቀርባል ሜዳ ላይ የምንገኘው ክህሎት በፍጹም ፖል ፖግባ በፊት የነበረውን ክህሎት 1/4 የሚሆነው አይደለም። በአጠቃላይ ከዚህ ከ1 ዓመት ከ6 ወር ከሜዳ ከራቀ በኋላ ሞናኮዎች እድል ሰጥተውት ነበር፣ ግን እድሉን በሚገባ ለመጠቀም የቻለ አይመስለኝም። በ6 ጨዋታዎች ብቻ ተሰልፎ 105 ደቂቃዎች ብቻ ተጫውቷል። ምንም የጎል ተሳትፎ የለው፣ ምንም ካርድ አልተመለከተም። በክለብ ደረጃ ግን በአጠቃላይ በ452 ጨዋታዎች 76 ጎል አስቆጥሮ 98 ኳስ አመቻችቶ ያቀበለ ተጫዋች ነው። ለዩናይትድ በ233 ጨዋታ 39 ጎል አለው። ለጁቬንቱስ በ190 ጨዋታ 34 ጎል አለው። ለፈረንሳይ ብሔራዊ ቡድን በ91 ጨዋታ 11 ጎል ያስቆጠረ ቀደም ብዬ እንዳልኩት ነው ኳስ እንደልቡ ከሚዘውሩ ተጫዋች መካከል አንዱ ነበር። ቀጣይ የእግር ኳስ ምዕራፉ ምን መልክ ይዛል በጣም በትልቁ የሚጠበቀው ርዕሰ ጉዳይ ነው። ምክንያቱም ጫማ እንዳይሰቅል የብዙዎች ስጋት ነው። በዚህ ሰዓት ላይ አንድ ተጫዋች በስነ ልቦና በአቅም በክህሎት እየተዳከመ ከመጣ ለጥያቄ አይቀርብም። ፊቱን ወደ ጫማ መስቀል ሊያዞር ይችላል። እርግጥ በጣም ገና ነው 33 ዓመት ማለት በዚህ ሰዓት በጣም በአማካይ መስመር ላይም ጠንክረው የሚጫወቱ ተጫዋቾች ያሉበት እድሜ ነው። ግን ከሁኔታዎቹ አንጻር ምን ውሳኔዎችን ይወስናል በቀጣይ የሚሉት ጉዳይ ከፖግባ ቀጣይ የእግር ኳስ ምዕራፍ ጋር በተያያዘ በጣም በትልቁ ይጠበቃሉ። ትናንትና አንድ አነጋጋሪ እርግጥ ደግሞ የተለመደ እየሆነ እየመጣ አንድ ክስተት ተሰምቷል። ከአትሌቲክስ የውድድር ምዕራፍ ጋር በተያያዘ የተለመደ ነው ያልኩበት ምክንያት አትሌቲክስ ላይ ብቻም ሳይሆን በተለያዩ የስፖርት ዘርፎች ላይ እየተሰራፋ የሚገኝ ጉዳይ ከመሆኑ እውነታ ጋር በተያያዘ ነው። ግን ጉዳዩ ከጊዜ ወደ ጊዜ አንገብጋቢ ይሆናል ብለን ማንሳት የምንችለው ይመስለኛል በአጠቃላይ ምክንያቱም ለውድድር ምዕራፍ የሚሄዱ አትሌቶችና አሰልጣኞች በዛው እየኮበለሉ የሚቀሩበት አጋጣሚ እየሰፋ እየተበራከተ እየመጣ ነው። ከሰሞኑ በዚህ በአሜሪካ ዩጂን ግዛት ኦሪገን ከተማ ላይ ሲከናወን የቆየው ከ20 ዓመት በታች አትሌቲክስ ቡድን እንደነበር ይታወቃል። ለ21ኛ ጊዜ የተደረገ የውድድር ምዕራፍ ነው። በ2 ዓመት አንዴ ይደረጋል። ከ2 ዓመት በፊት ፔሩ ሊማ ላይ ተደርጎ ነበር 2024 ላይ 2022 ላይ ደግሞ ኮሎምቢያ ካሊ ላይ ተደርጎ ነበር። 12 ሜዳሊያና 10 ሜዳሊያ ሰብስበንበት ነበር። በአሁኑ ትንሽ ቀዝቀዝ ያለ ውጤት ነው። 2 ወርቅ 3 ብርና 1 ናስ 6 ሜዳሊያ የተመዘገበው። እርግጥ ነው ከአፍሪካ ሁለተኛ ብናጠናቀቅበትም ግን ተስፋ ሰጪ እንቅስቃሴዎቹ ወጣቶች በደንብ አቅማቸውን ያሳዩበት መሆኑ ነው። በውጤት ግን ካየው አነስ ያለ ሆኖ አልፏል ብለን እኛም በመረጃ መልኩ ስናጋራው ቆይተናል። ታዲያ በውድድር ምዕራፉ ላይ ሊሳተፉ ከሄዱ ግለሰቦች መካከል አሰልጣኞችና አትሌቶች በዛው ኮብልለዋል። የተወሰኑት እንግዲህ በውድድሩ ላይ ከተሳተፉ አትሌቶች መካከል 4 አትሌቶች ያው ስማቸውን በውስጥ ምንጮች ደርሰውናል ለመናገር ግን ያው ለራሳቸውም ለቤተሰቦቻቸውም ደህንነት ስንል ስም ከመጥቀስ ብንቆጠብም ግን 4 አትሌቶች ከዛ ውጪ 3 አሰልጣኝ በድምሩ 7 የቡድን አባላት ኢትዮጵያ እየመጣ ባለው ስብስብ ውስጥ የሉ። እንግዲህ መረጃውን በዝርዝር በቀዳሚነት ይዞት የወጣው ሃትሪክ ስፖርት ነው። ከዛ ውጪ ግን የስማቸው ጉዳይ በውስጥ እኛም ደርሶናል። የእርምጃ ተወዳዳሪ 800 ሜትር፣ 5000 ሜትር፣ 3000 ሜትር መሰናክል ተወዳዳሪዎች ጠፍቷል። አሜሪካ ውድድር መጥፎ ሆኖ እንደቀረሽ ናት። በቃ ያው ግልጽ ነው ምልህ ምንድነው አሁን ውድድር ምዕራፍ በዛች ሀገር ላይ ሲከናወን ብዙ ጊዜ እንዲሁ ተወዳዳሪዎች የመጥፋት ዕድላቸው ከፍተኛ እየሆነ እየመጣ ይገኛል። አሁን እየተለመደ መጥቷል ብለን ማንሳት የምንችለው ሁኔታ ነው። ከተወሰኑ ሳምንታት በፊት እዚሁ ስዊድን ጎቲያ ካፕ ላይ ተጫዋቾች ከነ እናታቸው የሚሄዱ ነበሩ። አሰልጣኞች ጠፍተዋል እዛው ስዊድን ላይ። የስዊድን ፖሊስ ነው ኢንፎ ያደረገው። አሁን ደግሞ በአትሌቲክሱ ላይ አሜሪካ ሲሆን እንኳን የተለመደ ነው። እንዲሁም ቀለል አድርገህ ኖርማል ነው የምትለው ነው። እንደ ሌሎች ሀገሮች ላይም እየተጠፋ መጥቷል። እንግዲህ በሀገር ሀብት ነው የሚካሄደው። ሀገር የሚወክልበት ምዕራፍ ላይ ደግሞ ስጠፋ ጥያቄ ያስነሳል።
ከኤምባሲው ጋር ያለንም እንግዲህ ግንኙነት በተለያየ ኤክስፔሪሽን ከአሜሪካ ኤምባሲ ጋር ያለው ግንኙነት እንዳይሻክር የሚያሰጋው ነው ብለን ማንሳት ምንችል ይመስለኛል። ከዛ ውጪ ምናልባት ደግሞ የሀገር ቤት የምንመለከተው ሌሎች ጉዳዮችን ለማንሳት ጥረት እናደርጋለን። የኢትዮጵያ ብሔራዊ ቡድን በመጪው መስከረም ወር ለሚደረገው 2027 የአፍሪካ ዋንጫ ማጣሪያ ምድብ እንግዲህ ጨዋታዎች የመጀመሪያ 2 ጨዋታዎች ዝግጅት አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ጥሪ ያደረጉ ሲሆን ጥሪ ከተደረገላቸው ተጫዋቾች መካከል እንግዲህ ከ20 ዓመት በታች ናሽናል ካምፕ ላይ የሚገኙ 6 ተጫዋቾች ተካተዋል እንደሚታወቀውና በዛ ሂደት ላይ እንግዲህ ጥሪ የተደረገላቸውን ተጫዋቾች በዝርዝር አልጠቀስናቸውም ነበር። አቡበከር ኑራ ከኢትዮጵያ ቡና በግብ ጠባቂነት በኩል ጥሪ ቀርቦለታል። ሐዋሳ ከተማ ላይ ሰይድ አብታሙ እንዲሁም ድሬዳዋ ከተማ በተለይ ፍሬው ጌታውን እንዲሁም የሲዳማ ቡና ከ20 ዓመት በታች ግብ ጠባቂው ትንሳኤ ማርቆስ ጥሪ ቀርቦላቸዋል። ተከላካዮች ላይ ፈጠን ብለን ስማቸውን ለማንሳት ያክል ነው። ሲዳማ ቡና ደጋፊ አለሙ በሸገር ከተማ ነው ካዱኛ ሀዲያ ሆሳዕና ላይ ጸጋ ግዛው ከዛ ውጪ ያሬድ ባየ በሲዳማ ቡና ቤት የነገሌ አርሲው ሮቦት ስላሎን ጨምሮ የኢትዮጵያ ቡናው ራምኬል ጄምስ የመቻሉ አማኑኤል ተርፉ ግሩም ሀጎስም ከዛው ከመቻል የወልዋሉ አዲግራት ዩኒቨርሲቲው ነጻነት ገብረመድህን የአዳማ ከተማው ሳሙኤል ዮሐንስ የኢትዮጵያ ቡናው ድል ሰላም የሱፍ እንዲሁም የኢትዮ ኤሌክትሪኩ ያሬድ የማን ናቸው ጥሪ ቀርቦላቸው። በማካይ መስመር ላይ በኢትዮጵያ ቡና ሀብታሙ ተከስተ በአልፋ ኩዌስ የተጫወተ የሚገኘው ጋቶች ፓኖም ጨምሮ የቅዱስ ጊዮርጊስ ሀብታሙ ጉልላት የነገሌ አርሲው በረከት ወልዴ የአላረቢው እንግዲህ ኩዌት ነው ሌላው ክለብ ነው አላረቢ ከናል ማርክነ ከሰሞኑ ወደ ስፍራው እንዳቀና ይታወቃል። ከዛ ውጪ የሐዋሳ ከተማው ቢኒያም በላይ የነገሌ አርሲው ዳዊት ተፈራ ጥሪ ቀርቦላቸዋል ማለት ነው። በአጥቂ መስመር ላይ ደግሞ የሲዳማ ቡናው መስፍን ታፈሰ የቅዱስ ጊዮርጊሱ ፍጹም ጥላውን የሲዳማ ቡናው ብርሃኑ በቀለ የሸገር ከተማው ቢኒያም ፍቅሩ የመቻሉ ቸርነት ጉግሳ የኢትዮ ኤሌክትሪኩ ኢዮብ ገብረማርያም የሲዳማ ቡናው አቤሌላው የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል የፋሲል ከነማ ታምራት ኢያሱ ያው ናትናኤል ዳንኤልና ታምራት ኢያሱ ከፍተኛ ጎል አስቆጣሪ ሆነው በኢትዮጵያ ፕሪሚየር ሊግ ማጠናቀቃቸው የሚታወቅ ጉዳይ ነው በ15 ጎል ማለት ነው። ከዛ ውጪ የአዳማ ከተማው ዳዋው ቴሳ እንዲሁም ከኢትዮጵያ ከ20 ዓመት በታች ናሽናል ካምፕ ላይ ደግሞ የሸገር ከተማው ዳዊት ካሳውን ጨምሮ ቢኒያም አብርሃም ከሸገር ከተማ ነው። የቅዱስ ጊዮርጊሱ አሚር ሚስባ የወላይታ ዲቻው ቸርነቱ ፋይሳ የኢትዮ ኤሌክትሪኩ ብሩክ ኃይላቸው እንዲሁም የኢትዮጵያ ንግድ ባንክ ቅዱስ ዳዊት ጥሪ የተደረገላቸው ተጫዋቾች ናቸው። በአጠቃላይ ከነገ በስቲያ ነሐሴ 8 ሲል 8 ሰዓት ላይ ጁፒተር ሆቴል በማሰባሰብ ዝግጅት እንዲጀምሩ ጥሪ ቀርቦላቸዋል ማለት ነው። ከነዚህ ተጫዋቾች ቀደም ብለን እንዳነሳነው ከዚህ በፊትም ጋቶች ፓኖምና የሌላው የአጥቂ አማካይ ተጫዋች ሆነው ከናል ማርክነ ግን ያው በተባለው ሰዓት አርብ የመምጣት እድላቸው በጣም ጠባብ ነው። ምክንያቱም ነሐሴ 19 ሊጉ ይጀምራል። ክለቡን የተቀላቀሉበት ደግሞ ከናል ማርክነ ከሰሞኑ ነው። ስለዚህ ወደ ናሽናል ቲም እንዲሄድ ምናልባት ነገሮችን ላይ ያመቻቹለት ይችላል ተብሎ ይገምታል። ዘግየት ብሎ ግን ሊቀላቀል የሚችልበት እድል በጣም ከፍተኛ ነው። አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ነው ጥሪ ያቀረበው። በቀጣይ እንግዲህ መስከረም ወር ላይ ከሱዳን ጋር ትሪፖሊ ሊቢያ ላይ የሚደረግ የአፍሪካ ዋንጫ በ2027 ዩጋንዳ፣ ታንዛኒያና ኬንያ በሚያዘጋጁት የአፍሪካ ዋንጫ ማጣሪያ ጨዋታዎች ቀጥለው የሚከናወኑበት ሂደት እንዳለ መናገር እንችላለን ማለት ነው።